ሰላም ጤና ይስጥልኝ ተማሪዎች እንዴት ናችሁ? ዘውትር በዚህ ሰዓት ወደ እናንተ የሚቀርበው የጠቅላላ ዕውቀት ዝግጅታችንን ጀምረናል። ዛሬም በሳይንስ ሙዚየም እንገኛለን። እዚህ ሳይንስ ሙዚየም ውስጥ እጅግ በጣም ብዙ አስገራሚ ሳይንሳዊ ጉዳዮች አሉ። በየሳምንቱም እየመጣን እያወራን እንገኛለን። ዛሬ ግን ደግሞ ልናወራ የፈለግነው በዚህ በኃይል ዙሪያ ላይ አንዱ የሆነው የኃይል ምንጭ የሆነውን ጉዳይ ነው የምናነሳው። እዚህ ጋር እንደምታዩት ይህ መኪና የኤሌክትሪክ መኪና ነው። ሌላ ጊዜ በደንብ እንዴት እነዚህ የኤሌክትሪክ መኪናዎች ይሰራሉ የሚለውን እንመለከታለን። በአጠገቤ ደግሞ እንደገና በጀርባዬ የምትመለከቱት ውሃ አማካኝነት ኃይልን የምናገኝበት አንዱ አማራጭ ሆኖ ካሁን በፊት በደንብ ያስረዳኋችሁ የአባይ ግድብን በሞዴል መልክ እዚህ ጋር እንመለከተዋለን። አንዱ አማራጫችን ነው። እዚህ ደግሞ አጠገቤ የምታዩት በንፋስ አማካኝነት ኃይልን የምናገኝበት አንዱ አማራጫችን ነው። ይህንንም በደንብ የምንመለከተው ነው። እዚህ ስፍራ ላይ ግን ከነዚህ ጋር ደግሞ ተደምሮ የምናገኘው አንዱ የኃይል አማራጫችን እዚህ ስፍራ ላይ ያለው የሶላር ኢነርጂ ወይም ደግሞ ከፀሐይ አማካኝነት ኃይልን እንዴት እናገኛለን የሚለው እሱ ዋነኛው ሐሳባችን ነው። ዛሬ ስለ ፀሐይና የፀሐይ ኃይል እንዴት ቤታችን ውስጥ ኃይልን ሊሰጠን ይችላል የሚለውን አብረን ቆይታ አድርገን የምንመለከት ይሆናል። መጀመሪያ ግን እስቲ ጥያቄዎችን ልጠይቃችሁና መልሳችሁ እዚህ ሳይንስ ሙዚየም መጣችሁ የእውነት ሳይንስን እየጨበጣችሁ እንድትረዱት ለማድረግ እንሞክር። እንደተለመደው በዚህኛው ደግሞ እንቆቅልሽ ነው ያስኩላችሁ። የመጀመሪያው ጥያቄ እንቆቅልሽ ነው፣ ቀላል ነው፣ ሁላችሁም እንድትመልሱት። በእጅ ተዘርቶ በአይን የሚለቀም፣ በእጅ ተዘርቶ በአይን የሚለቀም። ሁለተኛው ጥያቄያችን ደግሞ የምስል ጥያቄ ነው። ይህን ምስል አይታችሁ 5 ልዩነቶችን ታወጣላችሁ። የሶስተኛው ጥያቄያችን የሁለተኛው ፎቶ አንሱት እንዳያልፋችሁ፣ አስቀምጣችሁትም እርስ በርስም ተነጋግራችሁ ልዩነቶችን መፈለግ ትችላላችሁ። የሶስተኛው ጥያቄያችን ደግሞ የዋናው የዛሬው ጥያቄያችን ነው። ያ ጥያቄ ደግሞ ቫይታሚን ዲ ያላቸው ምግቦች እነማን ናቸው? ቫይታሚን ዲ ብዙ ጊዜ ሲወራ ከፀሐይ የምናገኘው እንደሆነ ብዙዎቻችሁ ትገምታላችሁ። እዛ ውስጥ ደግሞ ምንድነው ያለው ሐሳብ የሚለውን አብረን እያወራን ቆይታ እናደርጋለን። ያላችሁት ኢቲቪ ልጆች ዓለም ላይ ነው። የጠቅላላ ዕውቀት ዝግጅታችን ላይ ሳይንስን እየሞከር ነው እያየ ነው በደንብ ቆይታ እናደርጋለን። እናንተም እየተገረማችሁ እኔም እዚህ በመጣው ቁጥር በማያቸው ነገሮች በጣም ብዙ ያስገርመኛል። እዚህ ጋር ራሱ በምትመጡ ጊዜ አንዳንድ መረጃዎችን እዚህ ሳይንስ ሙዚየም ውስጥ በእያንዳንዱ ስፍራ ላይ የሚያስፈልጋችሁን ያለማንም አጋዥ አስጎብኚ የምትመለከቱበት ነው። እዚህ ጋር ያለው የሚመነጩት እነዚህ የኃይል ምንጮች ምን ምንድናቸው፣ ምን ያክል ይሆናሉ የሚለውን ሃይድሮ ፓወር 45000 ሜጋዋት ይሰጠናል። እንደዚህ አይነት የአባይ ግድብ አይነቶች ከመሬት ውስጥ ደግሞ የሚወጡት ጂኦቴርማል የሚባሉት ደግሞ እስከ 10000 ሜጋዋት ይሰጡናል። የዊንድ ወይም ደግሞ እዚህ ጋር የምታዩት የንፋስ ኃይላችን ደግሞ እስከ 1350 ጊጋዋት እናገኛለን። ዛሬ ልናወራበት የፈለግነው ደግሞ ከ5.5 ኪሎ ዋት አወር በላይ የምናገኝበትን ይህን የሶላር ኢነርጂ ነው። እዚህ ጋር ባለው መረጃ ይህን ታገኛላችሁ። እኛ ግን ያው ፕሮግራም ስለሆነ መጀመሪያም ከፀሐይ ጀምረን ምን ሐሳቦች አሉት፣ እንዴት ነው ይህንን ነገር ቤታችን ውስጥ የምናስገባው የሚለውን እያወራን አብረን ቆይታ እናደርጋለን። መቼም ግን መረሳት የሌለበት እዚህ ጋር ካሉት ሁሉ የኃይል ማመንጫዎችና የኃይል ጉዳዮች ውስጥ በየቤቱ ሊኖር የሚችለው ብቸኛው የኃይል ምንጭ የሶላር ኢነርጂ ነው። ሌላው በትልልቅ ሜጋ ፕሮጀክቶች ወይም ደግሞ በጣም ብዙ ኢንቨስትመንት ወጥቶ ነው ኃይልን የምንሰበስብበት። ይሄ ግን የሶላር ኢነርጂ በየቤቱ በተለይም ገጠር ላይ ለመብራት ለሞባይል ቻርጅ ማድረጊያ እንደሚጠቀሙበት ታውቃላችሁ። ስለዚህ ይሄ ቀላሉ ይሄ ሐሳብ ማን ነው፣ እንዴት ነው ፀሐይንስ ልንጠቀም የቻለው የሚለውን ነው ዛሬ እያወራን አብረን ቆይታ የምናደርገው። መጀመሪያ እራሷ ፀሐይ ምንድነች የሚለውን እንመልከት። ፀሐይ ካሁን በፊት ነግሬያችሁ እንደማውቀው የዚህ ሶላር ሲስተም 99.8 የሚያክለውን ክብደት የያዘች በኃይልም ብቸኛ ኃይል አመንጭ በዚህ ሶላር ሲስተም ውስጥ ሶላር ሲስተሙ ሴንተር የሚያደርገው ፀሐይና እሷ ብቻ ነች አንዷ ኮከብ የኛ የምንላት። ከዛ ውጭ ብዙ ኮከቦች ይኖራሉ። ስለዚህ ከዚህ ውስጥ ከፀሐይ የሚመነጨው ኃይል በቀጥታ ወደ ምድር ይመጣል። ወደ ምድር ሲመጣ ምድር የሰውን ህይወት ወይም ደግሞ ህይወት ያለው ነገር ማኖር ከመጀመሯ በፊትም ፀሐይ ለምድር ብርሃኗን ትሰጣለች። ነገር ግን ልክ እነዛ ምግብን ፕሮዲዩስ ማድረግ የሚጀምሩ እጽዋቶች መምጣት ከጀመሩ ጊዜ ጀምሮ ፀሐይን የመጀመሪያ የኃይል ሪሶርሳችን ወይም ደግሞ ምንጫችን አድርገን እየተጠቀምናት እንገኛለን። ስለዚህ እጽዋቶች የራሳቸው ምግብ ሲሰሩ ፎቶሲንተሲስ የምንለው የመጀመሪያው ፀሐይን እንደ ኢነርጂ
ምንጠቀምበት። ከዛ በፊት ግን ወደ ምድር የሚመጣው ኃይል በጠቅላላ ተመልሶ የሚመለስ ነው። ምክንያቱም ምድር አትሞስፌር አላት። አትሞስፌር ውስጥ ሜዞስፌር ብዬ ነገርኳችሁ መሃል ላይ ያለው የሚመጣው ብዙ ከባድ ጨረሮች የሚመልስ ከሱ የሚያልፉት ደግሞ መሬት ደርሶ እንደገና ገጭቶ ሪፍሌክት አድርጎ ወደ ሌላ ቦታ የሚሄድ ይሆናል። ይሄም ርቀቱ እስከ 150 ሺህ ኪሎ ሜትሮች ሚሊዮን ኪሎ ሜትሮች ነው የሚፈጀው። 150 ሚሊዮን ኪሎ ሜትሮችን ደግሞ ከፀሐይ እስከ መሬት ይህ ብርሃን ሲጓዝ ወደ 8 ደቂቃ ከ20 ሰከንዶች ይፈጅበታል። በዛ ሁሉ ውስጥ ግን መጥቶ ለኛ ለእጽዋቶች ምግብ እንዲሰሩልን ፎቶሲንተሲስ እንዲያደርጉ ብርሃንን እንዲጠቀሙ አድርጎ ይሄዳል። ይሄ ማለት ከፀሐይ የሚመጣው ብርሃን ቅጠሎች ላይ ካረፈ በኋላ ቅጠል ውስጥ ያሉት እነዛ ሁለቱ የሚደባለቁ ጉዳዮች ብርሃንን ተጠቅመው ይበስላሉ እንጂ ልክ ካሁን በፊት እንደነገርኳችሁ በአንድ ድስት ውስጥ ምግብ ካስቀመጣችሁ በኋላ ሽንኩርት፣ ቲማቲም፣ ዘይት ወይም ሽሮ፣ በርበሬ፣ ስጋ ምንም ነገር ምስር ከጨመራችሁ በኋላ እሳት እነዚህ እንዲዋሃዱ ያደርጋል እንጂ እሳቱ ምግብ ውስጥ አይገባም። ምግቡ ግን እንዲበስል ያደርገዋል፣ እንዲዋሃድ ያደርገዋል። ልክ እንደዛ ፎቶሲንተሲስ ማለት ግሉኮስ ፎርሜሽን ስለሆነ ካርቦን ዳይኦክሳይድ እና ልክ ራሱ ካልኩሌሽኑ ስለምታውቁት ያ ፀሐይ መጥቶ ምን እንዲሰራ ያደርገዋል? የሚዋሃደው ነገር ምግብ እንዲሰራ። ከኛ ምን ይወስዳል ተባለ? ምግብ ለመስራት ካርቦን ዳይኦክሳይድ ይወስዳል። ሲደመር ምን? ውሃ። ስለዚህ H2O እና ካርቦን ዳይኦክሳይድ እንዲዋሃድ ማን ነው የሚጠቅመው? ከፀሐይ የሚመጣው ብርሃን። ልክ እንደዛ እኛም ደግሞ ሰዎች ወደዚህ ምድር መኖር ከጀመረን ጊዜ ጀምሮ ከመጀመሪያው ፀሐይን ለሙቀትነት ለብርሃንነት እየተጠቀምናት ካለፈው ውጭ የመጀመሪያ ቅድም ዋናው ጥያቄ በጠየቅኳችሁ የቫይታሚን ዲ ጉዳይ ዋናው ጥያቄ ይሆናል። ቫይታሚን ዲ ልክ አሁን ፎቶሲንተሲስ ብዬ በነገርኳችሁ መሰረት ቆዳችን ውስጥ ወይም ደግሞ ከቆዳችን የመጀመሪያው ስር የሚገኙ ኢንዛይሞች ወይም ደግሞ ቫይታሚኖችን ኩክ እንዲደረግ ልክ ፎቶሲንተሲስ ብዬ በነገርኳችሁ አይነት ይሄኛውም ደግሞ ቫይታሚን ሲንተሲስ ፎቶ ቫይታሚን ሲንተሲስ ይባላል። በብርሃን አማካኝነት ቫይታሚን ምን ይሆናል? ይሰራል። ያ ቫይታሚን ምን ይባላል? ቫይታሚን ዲ። ስለዚህ እኛ ከፀሐይ ቫይታሚን ዲን ሳይሆን የምናገኘው በፀሐይ አማካኝነት ሰውነታችን ውስጥ ያለውን ኬሚካል ወደ ቫይታሚን ዲ ፎርምነት እንዲቀይርልን ያደርግና ያ ቫይታሚን ደግሞ ለሰውነታችን ጠቃሚ ሆኖ በተለይም ለአጥንቶቻችን ጠቃሚ ሆኖ እናገኘዋለን። ይሄ የመጀመሪያው ስለ ፀሐይ የምናውቀው ነው። ፀሐይ እንግዲህ ከተፈጠረች 4.6 ቢሊዮን ዓመታቶችን ቆይታለች። በዚህ ሁሉ ቆይታ ውስጥ ለምድር ብዙ ሰርቪስን እየሰጠች ነው። አሁን ደግሞ ቀስ እያልን ይሄንን የፀሐይ ብርሃን ወደ ቤታችን በሌላ የኢነርጂ ፎርም ደግሞ አድርገን እየተጠቀምነው እንገኛለን። ቅድም ባልኳችሁ መሰረት ከ5.5 ኪሎዋት አወርስ እዚህ ጋር እንደሚለን ከፀሐይ ብቻ እየተጠቀምን እንገኛለን። ከፀሐይ የሚመጣው ኃይል በአመት ውስጥ ወደ 100,000 እጥፍ የሚሆን ምድር ከምትፈልገው እጥፍ በላይ ኃይልን ይሰጠናል። እኛ ደግሞ ከዛች ውስጥ ትንሿን ባለችን ውስጥ በይበልጥ እየተጠቀምን ወደ ቤታችን እናስገባዋለን። እነዚህ በብዛት የሚገኙት በተለይም እንደ ሳራ በረሃና እንደ አረብ ሀገሮች ውስጥ በይበልጥ ይህን ሶላር ኢነርጂ ወደ የቤቱ ትልልቅ ኃይል ይዞ እንዲገባ የሚያደርጉበት ይጠቀሳል። ይህንን ስናነሳ በ1839 ዓመተ ምህረት ፎቶቮልቲክ የሚባለው ሐሳብ አሁን እየነገርኳችሁ ያለሁት በ1839 እንደ አውሮፓውያን አቆጣጠር ፀሐይን ወደ ኃይልነት መቀየር እንደሚቻል ሐሳቡ እየመጣ ሄደ። ያ ማለት ፀሐይን ተጠቅሞ ኃይል ማመንጨት ቅድም እንዳልኳችሁ ቅጠልም ላይ እኛ ሰውነትም ላይ ያ ፀሐይ እዚህ ውስጥ ያለውን ኬሚካል እንዲዋሃድ ያደርጋል። ስለዚህ እንዴት ነው ወደ ኃይልነት መጠቀም የምንችለው የሚለውን ይሄ ሰርፌስ የፀሐይ ሰርፌስ ለሌሎች የተጋለጠ እንዲሆን ተደርጎ መሰራት የተጀመረበት ወደ 1839 እንደ አውሮፓውያን አቆጣጠር ውስጥ ይሆንና ከዛ በኋላ ደግሞ በ1954 ደግሞ አሜሪካ ውስጥ እነዚህ ሶላር ሲስተሞች የእውነት ኃይል ወደ ማመንጨት ወደ ስራ ውስጥ ገብተው አሁን በኢትዮጵያም ውስጥ በተለያዩ ገጠር አካባቢ በትንሽ ዋጋ ገዝተናቸው ቤታቸውን መብራት እንዲሁም ደግሞ ሞባይሎቻቸውን ቻርጅ የሚያደርጉበትን ኃይል እናገኛለን። ለዚህ ነው ቅድም ያልኳችሁ እዚህ ጋር ካሉት ከኤሌክትሪክ ከዊንድ ወይም ከንፋስ ኃይል ከሃይድሮ ፓወርስ ወይም ደግሞ ከውሃ አማካኝነት ከሚመጡት ሁሉ እነዚህ በቀላሉ ቤታችን ውስጥ በገንዘብ ገዝተን ቤታችን ኃይል ልናመነጭባቸው የምንችላቸው አንዱ አማራጭ ሆኖ የምናገኘው። ቅድም እንደነገርኳችሁ ወደ 173,000 ቴራዋት ጊጋዋት እያልኳችሁ የነገርኳችሁ አለ አይደል?
12 ያለው ኃይል ከፀሐይ ይመጣል። እሱም ውስጥ ደግሞ ወደ 100,000 የሚያክል እጥፍ ምድራችን ከምትፈልገው በላይ ኃይልን እየሰጠን ይገኛል። ከፀሐይ አንድ ኃይል ወደኛ ሲመጣ እንደምታውቁት ኤሌክትሮማግኔቲክ ዌቭ ይባላል። ያ ዌቭ ከማይታየው ከነ አልትራቫዮሌት ከኤክስሬ ጋማሬ ከሚባሉት እስከ ራዲዮ ዌቭ ድረስ ያሉት የተለያየ መጠን ያላቸው ዌቮች ነው የሚመጡት። ከዛ ውስጥም ደግሞ በቪዚብል ላይት እና በአልትራቫዮሌት ላይት መካከል ያለው ነው ለኛ ቫይታሚን ዲ እንድንሰራ የሚያደርገን። ልክ እንደዛ እነዚህ ሰርፌሶች ላይ የሚመጡት የየራሳቸው ዌቭ ሌንግዝ እና አቅም ስላላቸው በዛ መጠን ልክ እዚህ ውስጥ ያለውን ቅድም የነገርኳችሁ ቅጠሎቹ ላይና ቆዳችን ላይ ያለው ቴክኒክ ራሱ ነው የሚመጣው እዚህ ሰርፌስ ላይ እንዲውል የሚደረገው። ስለዚህ ይሄ እዚህ ሰርፌስ ላይ ከዋለ በኋላ እዚህ ውስጥ ያለው ፎቶን ምንለው ወይም ላይት ከፀሐይ የመጣው ይሄ ሰርፌስ 3 ሌየሮች አሉት። ሰሚኮንዳክተር የሆኑ ኮንዳክተር ታውቃላችሁ፣ ኢንሱሌተር ታውቃላችሁ። ከዛም ውጭ ደግሞ ሰሚኮንዳክተር ግማሽ ግማሽ የሆነ ማለት ነው። ሙሉ የሚያስተላልፉ አሉ ኮንዳክተሮች፣ ኤሌክትሪክ የሚያስተላልፉ ትራንስሚት የሚያደርጉ ማለት ነው። ደግሞ ኢንሱሌተሮች አሉ ምንም ኤሌክትሪክ የማያስተላልፉ። መሀል ላይ ደግሞ ሴሚኮንዳክተሮች አሉ። እነዚህ ሴሚኮንዳክተሮች የሆነ ኮንዲሽን ሲያገኙ ኤሌክትሪክን ያስተላልፋሉ፣ የሆነ ኮንዲሽን ሲያገኙ ደግሞ የሚፈልጉት ነገር አለ ማለት ነው። ስለዚህ እዚህ ጋር ባሉ 3 ሌየሮች እዚህ ከላይ የምታዩት አለ፣ መሀል ላይ አለ፣ እንደገና መጨረሻ ላይ አለ። ስለዚህ ይሄ የመጀመሪያው ሰርፌስ እዚህ ጋር ስታዩት በስዕል አስደግፍላችኋለሁ። የላይኛው ሰርፌስ ልክ ይህ የፀሐይ ብርሃን ሲያገኘው ላያቸው ላይ የራሳቸው ኬሚካል ስላለ ኤሌክትሪክ ከኤሌክትሮን እንደሚመጣ እንደምታውቁት ያ ኤሌክትሮን አምባላንስ እየሆነ ሽፍት ማድረግ ይጀምራል። ስለዚህ ፀሐይ ሲመታው እዚህ ውስጥ ያሉት ኤሌክትሮኖች በአምባላንስ በመሆናቸው ምክንያት ከዚህ ወዴት ይሄዳሉ? ወደ ምንፈልገው ሶርስ ውስጥ ይሄዳሉ። አንዳንድ ጊዜ ዳይሬክት ከረንት ስንጠቀም ቀጥታ ይሄንን ኃይል ወደ ምንፈልገው ውስጥ ምንጠቀመው ሪሶርስ ውስጥ ወይም ደግሞ ቻርጅ ልናደርግ የምንፈልገው ነገር ውስጥ እናስገባዋለን። ነገር ግን እንደምናውቀው የሶላር ኢነርጂ ማታ ማታ ፀሐይ አያገኝም። ስለዚህ ፀሐይ ከሌለ ደግሞ ኃይል ስለማይሰበሰብ ግዴታ ምን ያስፈልገዋል? ይሄ ኢነርጂ ስቶር የሚደረግበት። እዚህ ጋር ያለው ዲስተርብ የሚሆነው ማታ ላይ የፀሐይ ብርሃንን ስለማያገኝ አሁን የሰበሰበውን ኃይል ለማታ እንድንጠቀምበት ስቶር የሚያደርግበት ደግሞ ባትሪዎች አሉት። ስለዚህ እነዛ ባትሪዎች ውስጥ ይሄ ኤሌክትሪክ ኃይል ስቶር ይሆናል። ከዛ በኋላ ደግሞ ልክ ማታም ቀንም እንድንጠቀመው ያደርገናል። ስለዚህ ዋናው ሀሳቡ ቅጠሎቹ ላይ እንዳወራ ነው፣ እኛ ቆዳ ላይ ቫይታሚን ዲ እንዴት እንደሚሰራ እንዳወራ ነው። ራሱን ቴክኒክ እዚህ ሶላር ፓናሉ ላይ የምናገኝ ይሆናል። እዚህ ውስጥ ያለው 3ቱ ሌየሮች ታችኛውና ላይኛው የኤሌክትሮን መጠናቸው ይለያያል። ፀሐይ በሚያገኝ ጊዜ መሀል ላይ ባለችው ሌየር ውስጥ ትራንስሚት ማድረግና አምባላንስ ይፈጠራል። አንዱ ኤሌክትሪክ ምን ያደርጋል? ሄዶ ከረንቱን እየሞላ ይመጣል፣ ቻርጅ እያደረገ ወይ ደግሞ ሌላ የምንፈልገውን ነገር እያደረገ መብራት እያበራ ይመለሳል። ስለዚህ ማታ ላይ እንዳይጠፋ ምን ይሆናል? ይቺ ትንሽዬ ባትሪ ሶላር ሲገዛ ቤት ውስጥም ካያችሁ ትንሽዬ ባትሪ ያለችው የዛን ጊዜ ስቶሪ ያደርጋል። ከዛ በኋላ ያ ስቶሪ የሆነውን በቀጥታ ማታ ላይ ደግሞ ኃይል እንድናገኝበት ያደርገናል። አሁን ደግሞ የተፈጠሩ አዳዲስ የሶላር ቴክኖሎጂዎች ፀሐይን እየተከተሉ ቀኑ ሙሉ አሁን የምታዩት ፊክስድ ነው። ቀኑ ሙሉ ቢያንስ ለ12 ሰዓታት ፀሐይ ከወጣችበት እስከ ገባችበት ድረስ ይሄ ፓናል ምን ያደርጋል? ፀሐይን ተከትሎ ኢነርጂ መሰብሰብ ይጀምራል ማለት ነው። ለዚህ ነው ከፀሐይ የሚገኘው ኃይል ስለማያልቅ በጣም ብዙ ከመሆኑ የተነሳ እዚህም ውስጥ ያለው ዲስተርባንስ ወይም ደግሞ ፓነሉ ሁልጊዜም ላይት እየሰበሰበ ይሄንን ኤሌክትሮን ፍሎ ስለሚፈጥር በጣም ለከባቢ አየር በጣም ተስማሚ የሆነ ኃይል የምናገኝበት አንዱ አማራጭ ሆኖ እናገኘዋለን። የመጀመሪያው ጥያቄ እንቆቅልሽ ነው፣ ቀላል ነው፣ ሁላችሁም እንድትመልሱት። በእጅ ተዘርቶ በአይን የሚለቀም፣ በእጅ ተዘርቶ በአይን የሚለቀም። ሁለተኛው ጥያቄያችን ደግሞ የምስል ጥያቄ ነው። ይህን ምስል አይታችሁ 5 ልዩነቶችን ታወጣላችሁ። የሶስተኛው ጥያቄያችን የሁለተኛው ፎቶ አንሱት እንዳያልፋችሁ፣ አስቀምጣችሁትም እርስ በርስም ተነጋግራችሁ ልዩነቶችን መፈለግ ትችላላችሁ። የሶስተኛው ጥያቄያችን ደግሞ የዋናው የዛሬው ጥያቄያችን ነው። ያ ጥያቄ ደግሞ ቫይታሚን ዲ ያላቸው ምግቦች እነማን ናቸው? ስለዚህ እናንተ እነዚህን ጥያቄዎች መልሱ። ዛሬ በትንሹም ቢሆን የዚህን ሶላር ኢነርጂ እንዴት እንደሚሰራ የተመለከታችሁ ይመስለኛል። እንደ ቫይታሚን ዲ ከፀሐይ የምናገኘው ሳይሆን ፀሐይ እኛ ውስጥ የሚሰራልን፣ እንደ ፎቶሲንተሲስ ቅጠል ውስጥ ከፀሐይ የምናገኘው ሳይሆን
ቅጠሎች ራሳቸው ምግብ እንዲሰሩ የሚያደርጋቸው እንደሆነ ይሄም ፓነል ውስጡ ባለው የኤሌክትሮን ዲስተርበንስ እና ሰሚኮንዳክተር ፕሮፐርቲ አማካኝነት ከፀሐይ በሚያገኘው ኃይል ኤሌክትሮን ይፈጥራል። ያም ደግሞ እኛ ቤት ውስጥ ኃይል ሆኖ እናገኘዋለን። በቀጣይ ስንመጣ የሶላርንም የዊንድንም እንዲሁም ደግሞ የኤሌክትሪክ መኪናዎችም እንዴት እንደሚሰሩ ሀሳቦችን አብረን እያወራን ቆይታ እናደርጋለን። በእርግጠኝነት ግን በዚህ ሳይንስ ሙዚየም መታችሁ ከዚህ በላይ እጅግ በጣም አስገራሚ እውነታዎችና እውቀቶችን ማግኘት ትችላላችሁ ከወላጆቻችሁ ጋር። እንዲሁም ደግሞ ወላጆች ይህንንም ስለምታዩ እናንተም እየመጣችሁ ይህን ሳይንስ ሙዚየም መታችሁ ጎብኙ። የምትገኙት ኢቲቪ ልጆች ዓለም የጠቅላላ እውቀት ዝግጅታችን ላይ ነው። በዛሬው ቆይታችንም ጥቂት ስለ ሶላር ኢነርጂ የተማራችሁ ይመስለናል። ሳምንት ደግሞ በሌላ ሀሳብ ተመልሰን እንመጣለን። አብሬያችሁ የነበርኩት እኔ ወገን ክብራኤል ነበርኩኝ። እስከ ሳምንት ደህና ሁኑ።